ልናጭድ ስንል ስለምንገናኝ አራችን ልናጭድ አላለች። ልናጭድ ስለምንገናኝ ምን ቃላቶችን አስባከነኝ። በቃ ልመና እናቴ ኮራ ነው። ተመለሺ ስልሽ በኋላ ሰበብ ትፈልጊና ሂዳ ተመለሺ ስላለች ብቻ ነው እሺ የምመለሰው እንጂ እኔ አልፈልግም ነበር እንዳሰጡኝ አልፈልግም። ግን ያው ጓደኞቼን ለማንጥዬ የሥራ ባልደረቦቼን አላማኞቼን ለማንጥዬ ያላምናቸው ያሜኔ ሁሉ እየመጣ ይመርቀኛል። ምን ያደርግልሻል ኪዳዬ? ምን ያደርጋል? ምን ምርቃት? እኔ አሁን ከተውኩ ስንት ጊዜ አንዳንድ አበባ ማለት ገብቼም አላውቅም። አንቺ ዝም በይ እንትን ውስጥ እየተዘፈዘፍሽ አይደል እንዴ ብትዩ? አረ እሷማ ጆሮሽንም ቁረጭ ብትባል ትቆርጣለች። ዝም በይ ቲቪዋን ራስ 65 ኢንች ቲቪ በኢትዮጵያ ኑሮ የሰበረች ጀግና ነው። እንደሱ አይነት ቅጣት ከምቀጣ ድርቅ ቢመታኝ ይቀለኛል እልሻለሁ። ይሄን ያመለከተ የኔ ፍቅር ይሄ እኮ መዝናኛ ነው። ኒውዮርክ ይዝናራ ቡጃረሽ ቅድስት ኪዳ በጣም ቋጣሪ ናት። ማሪ ብትሞት እኔ ሂውማን ሄር የቀደድኩ ጊዜ ታዳባው ቋጣሪነት ሀቢባ እንቁላል አልሰብርም ማለች። እንኳን ሂውማን ሄር ልቀዳለች። ቲቪ ገዛሁት 600 ዩሮ አንደኛ 600 ዩሮ ገዝቼ እዚህ 10,000 አንድ ኢንተስቴለር ምናምን ተሰጥቶኝ ከዛም በኋላ ላይ የ600 ዩሮ ቲቪ ልዘጋብልሽ። አይ ለምሳሌ ልንገርሽ ኪዳ ቁም ነገር ልንገርሽ። እኔ አሁን 65 ኢንች ቲቪ ሰበርኩኝ አይደል ማታ። ከዛ ማለት ነው እንዳለ ቲቪን አዲስ ቲቪ ነው፣ በጣም ትልቅ ነው ቲቪው ያምራል፣ አይተውታል ምናምን ገባሽ። በጣም ተናደው ጌታ ምስክሬን ነው ጠዋት ማለት ነው እሱን 2 የሚገዛ ቴሌቪዥን 2-3 ቴሌቪዥን የሚገዛ ጨዋታ ጫወቱኝ። እሱን 3-2 የሚገዛ ቲቪ ሌላ የጎደለኝ እሞላበታለሁ። እኔ አንድ ነገር ታይገባማ ማሪ ቅድስት ካሉታ ኪዳ ካሉታ ይገባማ አንዱ ጎልብኛል አንዱ ተተዋለው ችግር የለም። ሲሰበር ባይ ሰጧትማ ባይሰጥ ይገባማ ሰጠኝስ ሪስክ ነው ሪስክ ወስደሽ ነው የምትመጪው እዚህ ጋር። ለምን ሪስክ ወስዳለሁ? ሆይ እና ታዲያ ሪስኩ ካሉስር አይገላበጥም ካለ በዛ ጋር እኮ ሀቢባ ቲቪሽን ብቻ አይደለም የምትሰብሩ። ነጋዴ እየደፈረ ነው የሚነግደው። ነጋዴ እየከሰረ ነው የሚነግደው። ቁም ነገር የሶሻል ሚዲያ ነገር ነጋዴ አትሊስት ስራውን ለማስቀጠል የሆነ በት የሶሻል ሚዲያ ነገር በአንድ ቅጣት ቲቪ ትሰብራለሽ። ኔክስት ቅጣት ላይ ኖርማል ሌላ ቅጣት ነው የምትል ኬክ ቢኖ የሚልሽ አይደለም ሌላ ደሴም ቅጣት ይቀጣሻል። እቃ የምትሰብሪበትን ነገር የነዘን ሁሉ ወጪዎች አስቢና በነጋታው ስገቢ ያለው ይመልሰዋል አይመልሰውም? አሁን ያተረፍኩት እንጂ ያከሰርኩት የለም። ቴንክ ዩ መስሎሽ ነው። በደንብ የከሰርሽው ነገር አለ እንዴ? የሰራውን እሷነት የምታውቀው ገቢያውን እናውጫለን። እልህ ስለሆነ ነው እንጂ ሀቢባ እንደዚህ አይነት ቅጣት አንቺ ትቀጫለሽ? እሺ ቴልሚ በነጋታው ሪስክ ወስደሽ ትቀጫለሽ? ማሬ እኔ አልቀጣም። ምን የሚሰጠኝ ስለሌለ ነው። እኔ ባለ ትዳር ነኝ ውዴ። ማን ይሰጠኛል? ቅድስትዬ ሲንግል፣ አንቺ ሲንግል ይሰጧቸዋል። እንደዚህ አይነት አስተሳሰብ የሰው ልጅ አሁን ቅድስትን ሰፖርት የሚያደርጋት ወንድ አንድ ነገር ፈልጎ አይደለም። ከቅድስት ጀስት ቅድስትን ሰፖርት ማድረግ ስለሚፈልጋት እኔ አሁን ሂውማን ሄር ቀልጃለሁ። ከዛ ተጸጸትኩ። $300 ሂውማን ሄር ስንት መሰለሽ የቀደድኩት? 2 ቀድጃለሁ። ከዚህ በቃ ትልቅ አባከንኩ የምለው ንብረት በጌም እሱን ነው። 2 ጊዜ ሂውማን ሄር ዳሜጅ አድርጃለሁ። ከዛ ሁለተኛ ንብረት አልፈልግም። በቃ ይሄ እንደዚህ የተኮከበት ቅጣት ይሄ ቪዲዮ እንዲኖር አልፈልግም። በቃ እኔ እኮ ይሄ እኔ ያመለካከት ነው። አንቺ በራስሽ ትነሽ አልፈልግም። በቃ ይሄ አንድ ቀን ራሴ ማስቀምጠው ቦታ ላይ ያለና ይሄ ቪዲዮዎች እንዲያሳድዱኝ አልፈልግም። እስከዛሬ ከ3 ዓመት በፊት ያረኳቸው ነገሮች የሚቆጩኝ ሰው ጭራሽ ሌላ ነገር ፈጥራለሁ አልፈልግም። የኔ አመለካከት ልንገርሽ፣ እኔ አሁን ቆጨኝ አልኩሽ እኮ ሂውማን ሄር ቀደድኩና ቆጨኝና ተናገርኩ። ከዚህ በኋላ በንብረት ማውደብ እኔ ኔቨር አልቀጣም ብዬ ተናገርኩ። ከዛም በኋላ ኔቨር አድርጌ አላውቅም። ለምን ጉዳቴን ስላየሁት እኔ ስላልተካው ነው። ቅድስት ግን ስለተካች አይቆጫትም። ራሷ እንትኑን ሪስኩን ወስዳ ተጫወተች። ሁሌ ፋሲካ የለም ደግሞ ዋንስ ማወቅ ያለብሽ ሁሌ ፋሲካ የለም። ዛሬ ቲቪ ስለተካሁት ነገ ቁም ሳጥኔ ልስበርና ተኳሉ ልትያትች። ወደፊት መኪናም ሊሰብሩ ይችላሉ ከተተካላቸው። ኢትስ ማይ ኦፒኒየን። ይሄ የኔ የግሌ ኦፒኒየን ነው እንጂ
ጀነራል አይደለም የማረገው። ዛሬ ለማንኛውም በፍሪጅ ላሳይሽና እኔ ልሂድ በቃ ወደ ሀገር አሳይ በቃ በትልቁ አድርጊያት። ቻው ሀቡዬ። እሺ ማሪ ቆይ ሪንታ ሳይ ወደ አርጋት። ዛሬ ደግሞ በምንድን ነው ቅድስቷ? በፍሪጅ ፍሪጁ ልትወጊው ነው ዛሬ? በፍሪጅ ነው ዛሬ። ተጠባቂ ጌም ነው 12 ሰዓት ላይ። አሁን ከአንድ ሰዓት ነው ከሁለት ሰዓት በኋላ በፍሪጅ ነው ዛሬ ጨዋታው እኮ። ፍሪጁን ፍሬዘሩን በቢላ ልትወጊውና ትስዲልና ሁሉንም ስብርብር ሶኬት ነቀይ ልሰባብረው ልገነጣጥለው ልሰባብረው። እኔ ሲጀምር አልሰብርም። እኔ አሸናፊ ነኝ። ምን ነው አማራትሽብኝ ሴትዮ። ጠላትሽ ግን ለምስኪን ብትሰጡት ይሻላል እያሉ ነው ኮመንታተሮች። ለድሃ ይሰጥ ፍሪጁ። እሺ ካለማሜ ከዚህ በፊት ምን ቴሌቪዥኑን ነግሬዋለሁኝ። ይሰጥ ለድሃ ተብሎ እምቢ ብሎ ነው። እሱን ካሸነፍኩት ግን ለድሃ ስጥልኝ ነው የምለው። ለድሃ ስታሸንፊ ለድሃ ይሰጥ በይው። እሺ ጋይስ ጌሟ እንዳያመልጣችሁ ፎሎ አድርጓትና ማታ ፍሪጅ ማን ማሜ ነው ወይስ ቅድስት ናት ፍሪጅ የሚሰብሩት እናያለን። እሺ አሁን ወደ ሪም እንመለሳለን። ሪምሻ ሚውትሽን አብሪና ማሪ ጸጥ ብሏል። ግን ሚውት አይደለሽም መሰለኝ። ግን ጸጥ ብሏል። አሁን በርቷል። ይሄ ማሪ ላንቺ ላሳይሽ ነው የመጣሁት። ይሄን ዋው ሲያምር። እነዚህ አፎርደብል ፕራይስ ናቸው። 3.8ቱ በ2020 ብር 3.20 ድርሃም። 3.9 ደግሞ በ2065 ብር 3.9 ይፈልግ እልሽ። ይሄ 3.9 ነው። አንድ አይነት ናቸው። በጣም ነው የሚያምሩት። ቆይ ላሳይሽ ሁሉንም። ይሄ 3.9 ነው። እኔ አይቻላቅም ነበር። ይሄኛው ሶሪ አቡዬ 3.9 2065 ብር ነው። 3.8ቱ 2020 ድርሃም ነው። ከዛ ደግሞ ይሄ 3.7ቱ ደግሞ 1970 ብር ነው። 1970 ያለው 3 አይነት ነው ማለት ነው። 3 ግራም ነው። ግራማቸው የተለያዩ ናቸው። በጣም ነው የሚያምሩት። በጣም ነው የሚያምሩት። ያቸውማ አጫዋቾቹ እስከዛሬ መቶ አያውቅም እንደዚህ አይነት። ይሄኛው 3.9 2065 ብር፣ 3.8ቱ 2020 ብር፣ 3.7ቱ 1900 እንዱፍላ ክብ ነገር መጀመሪያ ይሄንን አሁን ላይ ቤት ከፍት መጀመሪያ የምሸጠው መግዛት የምትፈልጉ ከሆነ ዩናይትድ አረብ ኤሚሬት ብቻ ነው የሚቻለው። እሺ ዩኤኢ ብቻ ነው ጋይስ። ሳውዲ ያለሽው የምትሉ ኮመንት ላይ ዩኤኢ ብቻ ነው። እሺ አንደኛው ልብ ቅርጽ አለው፣ ኦቫል አለው። ይችኛው አለች። ሶስት አይነት አበባ ነገር አለ። እሺ ዋይፋይ ልቀይረው አንዴ። እሺ ቀይር። እኔም ትቆራረጠሽ እኮ ልታስተካክል ነው እንትን ማለት ነው ጋይስ። ሳውዲ አትልክም፣ ዩናይትድ አረብ ኤሚሬት ብቻ ማስተካከል ሽሪምሻ ጨልሞ ስለነበር። እሺ እነዚህ አሁን የምሸጥላችሁ 2020 ናቸው። 3 አይነት ሳይዝ ነው ያላቸው። መታችሁ እዩ። አቡዬ በዛ ላይ ቆመቱ በጣም አፎርደብል ቆንጆ ዲዛይኑ ጥንቅቅ ተደርጎ የተሰራ ነው። ይሄ ልብ ቅርጹ ነው። ይሄ ደግሞ ኦቫል ቅርጹ ነው። ኦቫል ሼፕ ይሄኛውም አለ። ይሄ ደግሞ እና ደግሞ አበባ ነገር የለበሻት አይነቷ ያ ይለያል። እቺ ትወደድሽ ኩኪስ የመሰለች እቺን የወደድኳት በጣም። አሁን ላይ ቤና ከፍታለሁ። መታችሁ አሁን የምትፈልጉ አሁን የነገርኳችሁን ፕራይስ መታችሁ። በዚህኛው አካውንቴ አይደለም በዛኛው አካውንቴ ነው። ያገስት እንቢ ስላለኝ ነው። ገብታችሁ ማዘዝ ትችላላችሁ። እሺ ይሄንን አሁን እንትን እላለሁ። በዛኛው አካውንቴ መታችሁ ሪም ጎልድ 21K በሚለው መታችሁ ማዘዝ ትችላላችሁ። አሁን ላይ እገባለሁ። 3 አይነት ሳይዝ ነው። 2065 ብር፣ 2020 ብር እና 1970 ብር። ሪምሻ በጌም ላኪልኝ በዛኛው ለማያውቁት ያንን አካውንት። እሺ መጥቻ አሁን ልክልሻለሁ። ላኪልኝ በጌም አሁን። እሺ
ጋይስ ሳውዲ አትልክም፣ ዩናይትድ አረብ ኤሚሬት ብቻ። ትንሽ ግራም ስለሆነ ነው ሌላ ሀገራት ማልከው። ይሄን ኢትዮጵያ ትልካለች ከፈለግሽ ትልካለች። አዎ ለምን አትገዢም እንዴ? የኔን ወርቅ ኢትዮጵያ ልካልኛል። ከኢትዮጵያ ይዤ የመጣሁት ኢትዮጵያ ቃል ልካልኝ እኮ ነው። አረብ ኤሚሬት ስትለው እኔ የምፈልገው ያን የመስቀሉን ያስተዋወቀችው አለ እሱ ነው ፈልገው። እንግዲህ ጥሩ በቃ እኮ እንትን በይ ዋትስአፕ ባይዋ ላይ ያለ በዋትስአፕ ኦርደር አድርጊ። በቃ እንደዛ አረጋታለሁ። እንግዲህ አዎ የምር ቅድስት ብርሽን በወርቅ ያዢ። ወርቅ እየጨመረ ነው የሚሄደው። ስለዚህ ገንዘብሽ እየጨመረ ነው የሚሄደው። እኔ ምን ለዛ ብቻ ሳይሆን እኔ እንኳን አርቲ አይደለም ብር ማለት ነው። ይሄ የማይጠቁር ብር አለ አይደል? ይሄ ብሩ ራሱ አንድ ቀን አንገቴ ላይ ካደረኩት ጥቁር ነው የሚልብኝ። ወርቅ ነው እንትን የማይልብኝና ለመልበስም ስላለብኝ እኮ ወርቅ ይኸውልሽ፣ አንደኛ በህይወት እስካለሽ ባልቸገረሽ ሰዓት ትዘንጭበታለሽ፣ ለበዓላት ለፕሮግራሞች። ከዛ ደግሞ ሲቸግርሽ ደግሞ ሽጠሽው ችግርሽን ትወጭበታለሽ። ገብቶሻል? ትዘንጭበታለሽ። እድሜ ልክሽን ካልተቸገርሽ አንቺ ስታልፊ ለልጅሽ ታወርሻታለሽ። ስለዚህ እድሜ ልክ እየተከረከረ ነው። አዎ ምን ሆኖ ነው? ዋይፋይ ሽሪምሻ ሪኮኔክትኝ እያለ ነው። ምን ሆኖ ነው? ዳታ ካለች ወይ ዳታ አብሪ። ሳይለኝ ኢትሳላት ቀይሬ ዱ ነበርኩኝ ወደ ኢትሳላት ቀየርኩ። አሁን ያስቸግረኛል ብታይ። ኦኬ ነው። አሁን መተሻል። ዳታ ነው አሁን ወይስ ዋይፋይ? ዋይፋይ ነው የቤቱ አሁን። ኦኬ እሺ በቃ ዳታው ነበር ማለት ነው የሚቆራረጠው። ውዶቼ ወላሂ ይሄ ዲዛይን ጥንቅቅ ተደርጎ የተሰራ ነው። በዛ ላይ ዋጋው ደግሞ ታውቂያለሽ፣ ወርቅ አሁን በጣም 400 ምናምን ብር ነው፣ 416 ብር ነው። ዊዝ ሜኪንግ ቻርጅ ዊዝ ታክስ ዊዝ ኢንክሉድድ ዲሊቨሪ ነው። ወርቅ ሀብል የለኝ ምናምን ብላችሁ እንዳታማርሩ። ይሄ በጣም አፎርደብል ፕራይስ ነው። ቆንጆ ነው። ዛሬ ውድ ነው ካላችሁ ነገም እየተወደደ ነው የሚሄደው እንጂ እየቀነሰ የመጣ ነገር አይደለም። ወርቅ ይቀንሳል ቢባልም ኤቭሪ ይር እስቲ ሀቡዬ እኔ ከጀመርኩበት አመት ጀምሮ 198 ብር የነበረ ወርቅ 165 ብር የነበረ ወርቅ አሁን 400 ምናምን ብር ደርሷል። በየአመቱ እየጨመረ ነው። ሁለተኛ ነገር ደግሞ እኔ የምሰራው ጽድት ያለ ስራ ነው ማሪ። ለምሳሌ ገዛችሁ አይደለ? ለመቀየር ብትፈልጉ ኤክስቼንጅ ብትፈልጉ ዲዛይን ብቻ ነው ማልቀይረው። ቢበጠስባችሁ፣ ቢረዝምባችሁ፣ ቢያጥርባችሁ ሰርቪስ ማግኘት ትችላላችሁ። የምትገዙት ወርቅ ደግሞ ከጎልድ ሃውስ ጁለሪ ነው፣ የሚታወቅ ቦታ ነው። ጥራቱን የጠበቀ ነው ወርቅ የምናመጣው እና ጥንቅቅ ያለ ዲዛይን ነው። እነዚህን ዲዛይኖች የምትወዱ ከሆነ የፈለጋችሁ ሰዎች አሁን 2020 ድርሃም ናቸው። መታችሁ 3.8 ግራም ናቸው መውሰድ ትችላላችሁ። በጣም ቆንጆ ብዙ ፍሬ ራሱ የለም ኦልሬዲ አልቋልኝ። አይ ቲንክ 30 ፍሬ እንኳን አይሞላም ያለው ይሄኛው ግራም 2000 ማን ነው ትክክለኛ ቆማችሁ ጋይስ? አልገባኝም። ታይም ሰው ነው በጣም ብዙ ሰው ነው። ሀቢባ እባክሽ እርጂን፣ በገንዘብ አይደለም በጌታ እህቴ ብሎ ያቆማል። ማን ነው ትክክለኛ የኮመንቱ ባለቤት? ኦኬ ይሄ 3.7 ሁሉም ተጻፈ። የትክክለኛው ሰው ማን እንደሆነ በምን አውቀን ነው የምናስገባው? ይሄኛው 1970 ብር ነው። ሶሪ እሺ፣ ይሄ 1970 ብር ነው። አሁን መጀመሪያ የምንሸጠው የ2020 ብሩ ነው። የ2020 ብሩ 3.8 ነው። ለሱ ነው የምትገቡት። እሺ አንዳንድ ቁጥር ጽፋችሁ መግባት ትችላላችሁ። ሀቡያለሽ አለው እየሰማንሽ ነው፣ ግን አንዳንዴ ስሎ ሞሽን ትሆኛለሽ። አንዳንዴ ስሎ ሞሽን እያደረገች ነው። ኢንተርኔትሽ ዛሬ ትክክል አይደለም። ትክክል አይደለም። ዋይፋይሽ ዛሬ አስተካክሉ። አሁን ትገባላችሁ። አንዳንድ ቁጥር ጽፋችሁ ሪምፕ ለምን ወጣሽ? እየተበየተ እንትን እያለብኝ ስታክ እያደረገብኝ ለዛ ነው የወጣሁት። አሁን እስቲ እንትን ይላል ሎስት ኮኔክሽን ወይ እንትን አድርጊው፣ ሪፍሬሽ አድርጊው እንደሆነ ሪም ስልክሽን ሪስታርት አድርጊው። እሺ እዚህ ያለ እኮ ወተሽ ስልክሽን ሪፍሬሽ አድርገሽ ነው። ሀቡዬ ሚጣ የምትባል ናት። አንቺ ነሽ የኮመንቱ ባለቤት በያት። አዎ ካለችሽ አስገቢያት። 21 እህቴ ራሷን ልታጠፋ ነው ሳውዲ እያለች ነው። እሺ ሀቡዬ በቃ እመጣለሁ፣ በኋላ ልክልሻለሁ። ሪፍሬሽ አድርገሽ ነው ላይ
እሺ ውዶቼ ግራም ስንት ነው? እኔ እኮ ሩሂን እጠራታለሁ እኮ 3.8ቱን 2000 ስንት ነው? እንደ ኢትዮጵያ ገዝተሽ ታውቂያለሽ ወይስ ሳውዲ ያለሽ? እሷን ነው ያልኩት። እሷ ያለችውን ነው የነገርኩሽ ያለሁት። እሷ ያለችውን የጠየቅሽ መስሎኝ። አዎ እኮ ኮሜንት ላይ ጠይቃ ነው አንዷ ግራም ስንት ነው አለች። ግራምማ 400 ምናምን ነው እኮ አለቻችሁ። 400 ምናምን ድርሃም ነው ጋይስ። ግራም ስንት ብር ነበር የገዛሁት? አየሽ እንዴት እየጨመረ እንደሚመጣ ወርቅ በየጊዜው እየጨመረ ይመጣል። ለዛ ነው ወርቅ አንድ ሰው ሲገዛ በሚሸጠው ሰዓት ምናልባት ከገዛበት እጥፍ ሊሸጠው ይችላል ከአመታት በኋላ ገባ ሄደው። ሁለተኛ በገዛ ብርሽ አንተ አትይበትም። ትክክል። እኔም